አንድ እንዲያውም ጎንደር ደረሰኝ። ጎንደር መጥቼ ማገልገል ጀመርኩኝ። ጎርጎራ ነበር የተመደብኩኝ። 2 ወር ብቻ ጎርጎራ ከሰራ በኋላ ሁመራ 2 ዓመት አስተማርኩ። እንዲያውም ያኔ የቀበሌ 3 የሚባል አለ። የዛ ሊቀመንበር በልጅነት ሆንኩኝና የሁመራ ቀበሌ 3 ሊቀመንበር ነበርኩ። ከሁመራ ወደ ጎንደር የመጡበትን አጋጣሚ እንገሩን እስኪ። ያኔማ ሁመራ በረሃ ነዋ። 40% ደሞዝ ጭማሪ ታገኛለሽ። 40 ዲግሪ ሴንቲግሬድ በላይ ነው። ስለዚህ 2 ዓመት ብቻ ነው የምታገለግል። ኢሚዲየትሊ ወደ ሌላ ቦታ ተዛወሪያለሽ። ስንት ዓመት ሰሩ ሁመራ? 2 ዓመት። እንዲያውም በህዳር ወር መጨረሻ ነው የሄድኩ። 73 ጨርሼ 74 ጨርሼ 75 ፋሲለደስ ትምህርት ቤት ነው። የበሽታን ነገር ለሐኪም ይሰጡታል። የአጋንንትን ነገር ጸበል ይገቡታል። የጎንደርን ናፍቆት እንዴት ያደርጉታል? የምን ዘፈን ሰምተሻል? እንደዚህ እና እንደዚህ አይነት ፍቅር ያስያዘኝ ነገር በሽታ ነገር ሐኪም ይሰጡታል። አጋንንትን ነገር ጸበል ይገቡታል። የጎንደር ናፍቆት እንዴት ያደርጉታል? እናት ያሰብሽ ኢትዮጵያዊነትን ያስተማረኝ ነገር ነው። ጎንደር ዳግመኛ ነው የወለደ፣ ዳግመኛ ነው ያሳደገ። የጎንደርን ፍቅር ተናግሬ አልጨርስም። የህዝቡን ፍቅር ተናግሬ አልጨርስም። እና ህዝቡ ፍጹም ኢትዮጵያዊ ህዝብ ነው። በእውነት ለመናገር ይህንን መላው ኢትዮጵያ ህዝብ እንዲያውቅ ነው የሚፈልገው። አፄ ቴዎድሮስ በአቶ ወልደ መና ልብ ውስጥ የተለየ ስፍራ አላቸው። ታሪካቸውን፣ ጀግንነታቸውን አውርተው አይጠግቡም። በጎንደር ከተማ የሚገኘው የአፄ ቴዎድሮስ ሐውልት ሲሰራ አሰሪ ኮሚቴ እንዲሆኑ ተመርጠው ታሪካዊ ኃላፊነትን በመወጣት የሚወዱትን ስራ ሰርተዋል። የአፄ ቴዎድሮስ ሐውልት እንዲሰራ በመላው ኢትዮጵያ ብዙ እንቅስቃሴ ይደረግ ነበር። እኔ የማስታውሰው የመጀመሪያ የዶክተር አንድረስ ይሸቴ እሳቸው አሁን በህይወት የሉም። የአዲስ አበባ ዩኒቨርሲቲ ፕሬዚዳንት ነበሩ። በእሳቸው የሚመራ ቡድን 4 ዓመት ነው እንደሰራ አውቃለሁ። ሰርቶ ግን ሐውልቱ አልተሳለም። በኋላ ኮሚቴውን ፈርሷል። አንድ የአዲስ አበባ ከተማ ንጽህና እንትን የሚል ረጅም ሰውዬ ከኔ እንዲያውም ቁመቱ ሳይበልጥ አይቀርም። አበራ ሞላ እንደዚህ ሐውልት አሰራለሁ ብለው መተው ሞክሮ ነበር፣ አልተቻለም። ትተው ሄዱ። ሞክሯል እዚህ ብዙ እንደቆየው። ከዛ በኋላ የጎንደር ህዝብ 99 ዓመተ ምህረት ሲኒማ አዳራሽ ተሰባሰበ። እኔም ተሰብስቤ ነበርና እዛ ብዙ ንግግር ተደረገ። ተመጋቢው ጣሱ ይባላል ካንቲባ ትዝ ይለኛል ተሰበሰበ እና እንግዲህ የጎንደር ህዝብ የአፄ ቴዎድሮስ ሐውልት በጎንደር መሰራት አለበት የሚል ውሳኔ ወስኖ እነማን ናቸው ስራ አስፈጻሚ ሆኖ ሊያሰሩ የሚችሉ ተብለው ስማቸው ጥቆማ ተጀመረ። ባላባት የሆኑ ናቸው እንግዲህ ኃላፊነት ያለ የባላባት ልጆች ሹምዬ ወልደ ስላሴ፣ ዶክተር ይግዛው ከበደ የአዲስ አበባ ዩኒቨርሲቲ ፕሬዚዳንት የነበሩ ናቸው። ወይዘሮ ማወሽ ገሪማ የገሪማ ታፈረ ልጅ ናት። ጎንደር በጋሻው መጽሐፍ የጻፉ ናቸው። አሞራው ውብነህ ታያላችሁ። የወይዘሮ ኢትዮጵያ ውብነህ መጽሐፍ ሸልሞኛል። አሁን አሞራው ውብነህ እየተባለ የሚዘፈነው ዘፈን መጽሐፍ አስቀድሞ ዛሬ ስንት ዓመት ነው ለኔ ሽልማት ተሰጥቶኛል። እና ቢኮዝ ዛፍ ላይ ሆኖ ጣሊያንን ያወረዱ ናቸው የመቱ አውሮፕላን ሁሉ የመቱ ናቸው። ጀግና ናቸው፣ አርበኛ ናቸው። የእሳቸው ልጅ እንደዚህ ሲጠቁሙ ወልደ መና አብሮ ተጠቁሙ። ያው እንደዚህ እንደ ባላባት ማለት ነው። እና ሲጠቀም ራሱንም ገረመኝና ስቄተውኩኝ። በመጨረሻ ይቆጠር ተባለ። ድምጽ የሚሰጥ ሰው ድምጽ ሲቆጠር ከተሰጠ በኋላ መጋቢያው ጣሰው አንደኛ ብሎ ከመንበቡ ሳቅ አለ። ምክንያቱም አንደኛ ወልደ መና ተባለ።
በድምፅ አንደኛ ነኝ። ከተወላጆች በላይ ህዝቡ አጨበጨበ። እንደውም አንድ ትዝ ይለኛል እና በመጨረሻ አንድ ማሳሰቢያ አለ ብሎ አንድ ሰው አንደኛ አድርገን የመረጥነው መርጠነዋል፣ እንወዳለን። የፋሲለደስ መምህር ነው፣ የጎንደር ልጅ ነው፣ ልጃችን ነው፣ ፍጹም ኢትዮጵያዊ ነው፣ እንወደዋለን። እንደ ቀልድ ነው የተናገሩ እና ግን ሐውልቱን ሲሰሩ እንዳያዳላ የጦናን እንዳያሰሩ ተጠንቀቁ ብለው ሁሉ አስቆናል። ማወሽ ገሪማ ሊቀመንበር እንደ ምክትል ሊቀመንበር ከዚያ በኋላ ብዙ ጥረት ነው ያደረግነው። እኔ በጣም የሚገርም አዲስ አበባ ሄጄ 6 ኢንጂነሮችን ግን ሰብስቤያለሁ ከአዲስ አበባ ዩኒቨርሲቲ በሐውልቱ ዙሪያ በሞራል ነበር የምንሰራው እና ሐውልቱ እንዲሰራ ያላደረግነው ጥረት አልነበረም እና ባይዘወይ ይህን ጥያቄ ጠቅላይ ሚኒስትር መለስ ፊት ቀርቤ ባህር ዳር ላይ የአፄ ቴዎድሮስ ሐውልት እንዲሰራ እንፈልጋለን። ምክንያቱም አፄ ቴዎድሮስ ስቃይና መከራ፣ አፄ ቴዎድሮስ ኩራትና ክብር፣ አፄ ቴዎድሮስ የዋህና የደግነት ምልክት፣ አፄ ቴዎድሮስ አሻፈረኝና እምቢ ባይነት ነው። አፄ ቴዎድሮስ ረዥምና ተጽፎ ያላለቀ ታሪክ፣ አፄ ቴዎድሮስ ብዙዎቹ በዓላማው የተሰዉለት ስሜት ነው። አፄ ቴዎድሮስ የኢትዮጵያን አንድነት በደማችን እንጀት አድርጎ ያለፈና የሚኖር ድንቅ የሚሊኒየም ጀግና ነው። አፄ ቴዎድሮስ የኢትዮጵያ ታሪክ ዋና ዳግመኛ ኢትዮጵያን ያነገሳት፣ ኢትዮጵያን የመለሳት፣ የኢትዮጵያን አንድነት ያመለሰ ጀግና ነው። ይሄ ሐውልት እንዲሰራ እንጠይቃለን እንጂ በእያንዳንዱ ኢትዮጵያዊ ልብ ላይ የአፄ ቴዎድሮስ ሐውልት አለ። ሐውልት ሆኖ ቀርቷል። ይሄማ ይኸውላችሁ የሞተልህ ይሄ ነው ብሎ ለማሳየት ብቻ ነው እና እያንዳንዱ ሰው ጠጠር ድጋፍ እንዲያደርግ ጠቅላይ ሚኒስትሩ ይህንን ድጋፍ እንዲያደርጉልን በክብር ጠይቃለሁ ብዬ ጠይቃቸው ነው ጠቅላይ ሚኒስትሩ። እሳቸውም እኛ ሰምተናል፣ ነገሩ ጥሩ ነው፣ ተንቀሳቀሱ የሚል መልዕክት ሰጡ። ወዲያውኑ ፈቅደዋል። ስለዚህ ጎንደር ከተማ አስተዳደር እዛው ሴንተር ላይ ፒያሳ ሴንተር ላይ እንዲሰራ ተፈቀደ። ያው ሐውልቱ ተሰራ። ሐውልቱ ዛሬ ላይ እንግዲህ ፒያሳ እየታየ ነው። ይሄን ሲያዩት የሚሰማው ስሜት አለ። የታሪኩ አካል ስለሆኑ በጣም ደስ ይለኛል እና ከዚህ በላይ ምን አለ? ባይዘወይ በጣም የሚገርመኝ ያኔ ሸራ ጫማ በአፄ ቴዎድሮስ ነው ያገኘው። ከስንት ዓመት በኋላ በህልሜም በእውንም የማላስበው ነገር ተመልሶ ጎንደር ላይ የአፄ ቴዎድሮስ ሐውልት አሰሪ ኮሚቴ ነው። እግዚአብሔር ይመስገን ሐውልቱን አየን፣ ተሰራ። ደግሞ ልጅ ሆኜ ትንሽ አፄ ቴዎድሮስ ፎቶግራፍ ሁሌ ጊዜ በጠረጴዛ ሃይስኩል ተማሪ እያለሁ በቃ ልጅ በጣም ይወደው ነበር እና በህይወት ያገኘው ነው መሰለኝ አፄ ቴዎድሮስ። የአፄ ቴዎድሮስ ሐውልት እንዲገነባ የመጀመሪያ ኮሚቴ አቋቁሞ እዚህ የምናየውን ሐውልት እንዲሰራ ጥያቄ ያቀረበ ሰው ነው። እንዲሁም የጎንደር ከተማ የባህል ማዕከል ግንባታ እንዲገነባ ከይዞታ ነፃ የሆነ ቦታና ካርታ የይዞታ ማረጋገጫ እንዲኖረው የሰራ ሰው ነው። የአፄ ቴዎድሮስ ሹሩባ ከእንግሊዝ እንዲመጣ ጥረት ካደረጉ ሰዎችና በዚሁም አጋጣሚ ከኢትዮጵያም ወጥቶ ጎንደርና በአካባቢው እየተዘዋወረ እንዲታይ የኮሚቴው ሰብሳቢ ሆኖ ይህንን ስራ ያስተባበረ ሰው ነው። ጋሽ ወልዴ ከዚህም ከፍ ባለ ሁኔታ ለአካባቢ ባለው ፍቅር በጎንደር ከተማ ለመጀመሪያ ጊዜ የሸማቾች ማህበርን አቋቁሞ በተለይ ድሃ ተኮር የሆነ የከፍተኛውን የኑሮ ውድነትን ለመከላከል አሻራውን ያስቀመጠ ሰው ነው።